4 ሰዓት ላይ ባጃጄን አወጣለሁ፣ ትንሽ ሰራለሁ፣ ለመቃም እወጣለሁ። የጠፋው ልጅ በምታስተምረኝ ሰዓት የቆሸሸው ልብሴ ወጥቶ አዲስ ነጭ ልብስ ነው ያደረገው። በጣም የምትወደኝም ዋጋ የምከፍልልኝን እናቴ ይቅርታ። እናት ምንድን ምሳሌ ሽንኩርት ነው የምትነግደው። ተነግሮ የማያልቅ ምህረት። ማነው ስም? ናታን። ከየት ከተማ መጣ? ካላባ። ሀላባ። እዚህ ጋር እንዴት ልትመጣ ቻልክ? መልካም ወጣት። በመጀመሪያ የሆነ ማየው ሙድ ውስጥ ነበርኩኝ። እዛ ሙድ ውስጥ በጣም ያላባ ልጆች ያቁኛል። ስቅም ስጠጣ እና በቃ ላይፌን እዛው በሱስ ውስጥ ነው። ጠዋት ቢያንስ 3 ሰዓት ወይ 4 ሰዓት ላይ ባጃጄን አወጣለሁ፣ ትንሽ ሰራለሁ፣ ለመቃም እወጣለሁ። የራስ ባጃጅ ነው አይደለም? እሺ። የአክስቴ ባል ባጃጅ ነበር። ደግሞ አላጣም። ሲጀመር አንዱ ወይ ሲሽጥ ከየት እንደሆነ ይመጣል። ባጃጅ። ትምህርትስ? ትምህርት 9ኛ ክፍል አቁሜያለሁ። በድንገት ዝም ብዬ ከምንም በማይታወቅ መንገድ ጎበዝ ነኝ፣ ባይዘዌ ሰቃይም ተማሪ ነኝ። ምንም በማላቅበት መንገድ ጓደኞች አንተ እንዳልከው ሙሉ ነጩ ልብሴን በቃ በጓደኛ ምክንያት ጠቆረብኝ። ግን የጠፋው ልጅ በምታስተምረኝ ሰዓት ያን የቆሸሸው ልብሴ ወጥቶ አዲስ ነጭ ልብስ ነው ያደረገው። በመጀመሪያ ከምንም ነው እኔ አንድ የፈጠረኝን እግዚአብሔርን ይቅርታ መጠየቅ እፈልጋለሁ። ሁለተኛ እናቴን፣ ሶስተኛ ራሴን ነው ይቅርታ መጠየቅ የምፈልገው። ምክንያቱም እኔ መኖር ያለብኝን ትቼ መኖር የሌለብኝን ህይወት ስለኖርኩኝ ማለት ነው። ምክንያቱም ከዛሬ ጀምሮ ለሌላው ምሳሌ መሆን እንዳለብኝ ነው። ምክንያቱም አሪያ ነኝ። ምክንያቱም እግዚአብሔር ከልጅነቴ ሲጀምር ማዘር በጣም ስለምትወደኝ እኔ እንዳገለግል ነው የምትፈልገው። የእሷ ምኞት ተሳክቶላታል። አላፈረችም፣ ደግሞ አታፍርም፣ አላሳፍራትም። አግብቻለሁ። የት አገኛት ባለቤት? 7 ሰዓት ላይ ጫት እቅማለሁ። ሙዴ በቃ ልክ አልነበረም። ቤንዝል ዳምቧ ተራቀዳለሁ። ከዛ ቤንዝል የቀዶበትን ሃይላንድ እና የሆነ የጫንኩት ልጅ ነበረ ገፍቶ ያገዘኝ፣ ቤንዝል ዘግቶብኝ ማለት። ከዛ ያለን ልጅ ላደርስ እሷን ጫንኳት። ባጃጅ ሆስፒታል ትሄዳለህ አለችኝ። እሺ ግቢ። እሺም አላልኳትም። ቤንዝሉን እየሳብኩት ነው በቃ ያቺ ሙዴን እንዲቀየርልኝ ማለት። ቤንዝሉን እያሸተትኩኝ ከዛ እሷ ባጃጅ ዳምቦ ተርስ ጸጥ ስላት ገበች ራሷም። ከዛ ልጁን ጣልኩት። ሆስፒታል እያደረስኳት ስልኳን ምናምን እኔ ቲሸርት ልቀየር እንደ ቤት ብያት እዛው ሆስፒታል ኢስታንቡል ነው ሰፈራችን። ኢስታንቡል ማለት ወደ ዘኪዩ ሜጃ ነው። ከዛ ቲሸርቴን ቀየርኩኝ። በዛውም እሷን ሆስፒታል አድርሼ ስልኳን ተቀባብያት በዛው ማውራት ቀጠልን። እያወራን አሳመንኳት። ከዛ አገባዋት። ከዛ የት ወሰድካት? ከዛ ራሴ ክላስ አለኝ ባይዘው ቤት ተከራይቼ ነው የምኖረው ከቤት ወጥቼ። በመጀመሪያ አንድ የፈጠረኝን ምክንያቱም ለሱ መኖር እያለብኝ ምክንያቱም ለዓለም ለሰይጣን ኖር ያለው ሰይጣን በእኔ በጣም ተጠቅሟል። ግን አሁን አይጠቀምም። የሚጠቀምባቸውንም እንደማስመለጥ እርግጠኛ ነኝ። ሁለተኛ ደግሞ በጣም የምትወደኝም ዋጋ የምከፍልልኝን እናቴ ይቅርታ እኖርልሻለሁ። እናት ምንድን ምሳሌ? ሽንኩርት ነው የምትነግደው። ገበያ ላይ ተነግዳለች፣ ትሰራለች። የእሷንም በረከት በቃ እኔ እየታመምኩ ወይ የሆነ እንትን እያልኩኝ ወይ በእኔ ምክንያት በቃ እንደዛ አስሮን ይዞናል። የሆነ ነገር ልናደርግ ስል በቃ እኔ ወይ እመጣለሁ ወይ ፋዘርን በቃ ቦለት በእኔና በፋዘር የሚጠቀምብን። እሷ በቃ ምንም አንተ ተቀየርልኝ እንጂ ለኔ ምንም አይደለም ትለኛል። መደብ ነው እንደዚህ ጉሊት አርገምሽ መደብ ነው እና እንዲ በኩንታን ነው። ሰንበቴ ኦሮሚያ ክልል ወደ ሮጲ ሰንበቴ ምናምን ትሄዳለች። ከዛ የሆነ ሰዓት አገዛት ነበረ። ከዛ በጓደኞች ምክንያት ወጣው ጠፋውባት። የአላባ ወጣቶች የአላባ ሰዎች ሆር በድያችሁ ሊሆን ይችላል፣ አስከፊቻችሁ ሊሆን ይችላል። ምክንያቱም እኔ አልነበርኩም። እኔ በታሰርኩበት ማንነት በጣም የበደልኳችሁ ሰዎች ልትኖሩ ትችላላችሁ፣ ያስቀየምኳችሁ ሰዎች ልትኖሩ ትችላላችሁ። ነገር ግን እክሳችኋለሁ። ይቅርታ። አጨብጭቡለት። አመሰግናለሁ። አንተ አንደኛ ነህ። ወዳለሁ። ልብ ያውቆ ሲደነቅ ከሰማይ ወረድክልኝ አንተማ እንዴት ጥልቅ ከባህር አንከራተትኩት አንከራተትከው። ከሱ ጋር የመጣ ሰው አለ።
ባለቤትሽ ነው? ያስቸግራል? በጣም ውጣ። ይዘልቃል ጥንቆላ ድግምት ኢኮኖሚ ነው፣ ቢዝነስ ነው። ህንፃ የገነቡ ፋብሪካ የሰሩ ትውልድን እያሰሩ እያንከራተቱ እነሱ ሀብት የሰበሰቡ ቁጭ ብለው የሚመትት ስንት አለ መሰለ። አዋቂ ነኝ ብሎ መድኃኒት ነጋዴ ነኝ የሚል ስርማሽ ቅጠል በጣሽ በፈርስ በአይነ ምድር በመቃብር አፈር የሚመትት ጥላ ወጊ ነኝ የሚል ከወገቡ በታች ሽባ የሆነ ባህር ከፋይ ነኝ የሚል አጋንንት ናው ተረስ ባለ 3 ጊዜ ጩና ሁለተኛ እንዳመጣ ቤቱን ትዳሩን ተስፋውን ልጅነቱን በረከቱን ሰላሙን ልቀቅና ውጣ። ሁለተኛ ውጣ ቶሎ። ሶስተኛ ቶሎ ውጣ። ቻው ታለብኝ አለብኝ። ሄይ ደህና ነህ? እሷ ማን ነች? ባለቤቴ መቼ ነው የተጋባችሁት? 5 ወራችን ነው። በቃ ከተጋባን ጀምሮ አላውቅም፣ ብቻ ያስጨንቀኛል። በቃ የሞት መንፈስ የሞቱ ጓደኞች ያሉ እነሱን እያሳየኝ በቃ ማታም ፎቁ ጫፍ ላይ ነበርኩኝ። ከዛ እንደዚህ ልገለበጥ ነበር። ጠዋትም ተጣልቻቸው ሮጬ ልወጣም ልጫቸው ነበረ። ቁስለኛ ነኝ ምልክት አለብኝ በሰውነቴ። የት ነው ያገኛል? እሷ የተገናኘ ነው እንዲህ ባጃጅ ላይ ነው። ሙስሊም ነበርኩኝ፣ እሷም እኔ ድንገት ነው የተገናኘ ነው። ሙስሊም ነበራችሁ? ድንገት ነው የተገናኛችሁ? እኔ በጌታ ቤት ነበርኩኝ። ከዛ ሰለምኩኝ። ለምን ሰለም? አላውቅም። አታውቅም? ከማንዘር ጋር ተጣለውና ድንገት ወጣሁኝ። እየኖርኩኝ የሆነ ሰዓት ላይ ብቻ አላውቅም። አይዞ ሰላም ለእናንተ ይሁን። የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የማርሲል ቲቪ ወርልድ ዋይድን ዩቲዩብ፣ ፌስቡክ፣ ቲክቶክ እንዲሁም ኢንስታግራም ቻናላችንን ፎሎ እና ሰብስክራይብ በማድረግ ከጎናችን መሆናችሁን እንድታሳዩን በአክብሮት እንጠይቃለን። በአሜሪካ የምትገኙ የቤተ ክርስቲያናችንንና የመልካም ወጣት ፕሮጀክትን በገንዘባችሁ ማገልገል የምትወዱ ቅዱሳን በዜል ቁጥራችን +1 240 472 66 15 ላይ ገቢ በማድረግ ከጎናችን መቆም የምትችሉ መሆኑን እናሳውቃለን። ይህንንም ስታደርጉ በአመቱ መጨረሻ ላይ ከግብር ተቀናሽ የሚደረግላችሁ ይሆናል። እንዲሁም ደግሞ ስክሪኑ ላይ በተዘረዘሩት የባንክ ሂሳብ ቁጥሮቻችን ገቢ በማድረግ ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን መቆም የምትችሉ መሆኑን ከወዲሁ እናሳውቃለን። የተወደዳችሁ የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን ሆናችሁ ለምታሳዩን ድጋፍ ከልብ እናመሰግናለን። ጌታ ኢየሱስ አብዝቶ ይባርካችሁ። ለኔ ህይወት ክርስቶስ ነው። ክብር ሰጥሃለሁ ጌታዬ